ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት ስለዚህ ልጅና ይህንን ሰውዬ የማታውቁት ነፍሱን ይማር ነው፣ ሞቷል። የማታውቁት ማታውቁት ከሆነ ላስተዋውቃችሁ ነው። የሞተ ሰው ለምንድን ነው የምታስተዋውቀን ልትሉኝ ትችል ይሆናል። ወይም ደግሞ ታሪኩን ያወቀ የምታውቁና ያነበባችሁ ሰዎች ናስታልጃ ለሰጣችሁ ይሆናል። የሰጣችሁ መጽሐፉን ያነበባችሁ ሰዎች እንትን መጀመሪያ ግን ይህ ሰውዬ ይሄ አሉላ የሚባለው ከዚህ በፊትም ተናግሬያለሁ። አሁን በተለይ በዚህ እነዚህ በቲፒኤልኤፍ ላይ ወይም በስልጣን ላይ ላሉት አሁን ሀገሪቷን የትግራይን ክልል የሚያስተዳድሩትን ስማቸውን መስጠት እችላለሁ። ሄጄ ኤፍቢአይ ወረቨር ስቴት ዲፓርትመንት ሄደን ለአንዳንድ እንትኖች ብለስ እያለ በጣም ያነጅባል ነው የሚባለው። ጉራውን ይነዛል። እዛ ሪዮት ሚዲያ የሚሉትን ስለዛም ሚዲያ አንድ ሁለቴ ምን ያስ ባይስቶች እንደሆነና በተለይ ቆርቋሪው አንድ ሁለት ጊዜ ከኤግዛምፕል ጋር ጌታቸውን ረዳና አቶ አማኑኤልን ኢንተርቪው ሲያደርግ ጌታቸውን ረዳ እንደው እየፈተፈተ መልስ እንኳን ለጠየቀው ጥያቄ መልስ እንኳን ባይሰጠው ኢንዳይሬክትሊ መልሱን እየሰጠ ሶፍት ጥያቄ ማለት ነው እየሰጠ እየደገፈ ላንድ ያደርገዋል። ሶፍት ላንዲንግ ይባላል። ከፓይለቶች እንደውም አንድ ጊዜ በጣም ያጨበጭቡላቸዋል። ከሩቅ ቦታ ትራቭል አድርገን እንደው ላንድ ሲያደርጉ አንዳንድ ጊዜ ሼክ ያደርጋል፣ ይንገጫገጫል። አንዳንዱም ሶፍት ሆኖ ላንድ። ስለዚህ በጣም እንዴት ነበር ፍላይቱ? ላንድስ ነው ቨሪ ጉድ ፓይለት የአርጎር ፓይለት ሞርለስ ዌዘሩም ነው እንትን የሚለውና ዊ ላንደድ ሶፍትሊ ይላሉ ይባላል። ይህም ሰውዬ እንደዚህ ነው አቶ አማኑኤልን ኢንተርቪው ሲያደርግና አቶ ጌታቸውን አንድ ሁለቴ ኢንተርቪው አድርጎ ሌሎችን ቤት ቲፒኤልኤፍ እንትኖችን ሲያደርግ የሚጠይቃቸውን ጥያቄና የሚያፋጥ ጋዜጠኝነቱን ወይም ጋዜጠኛ ነኝ ባዩ ወይም ደግሞ ኢንተርቪው አድረግ ማለቱን ልክ እና አማኑኤልን ምናምን ሲል ያቆምና መፋጠጥ ነው። ስለዚህ በዛ ምክንያት ተናግሬያለሁኝ። ይሄ ሰውዬም ስለዚህ ይሄ አቶ አሉላ የሚባለው ስለዚህ ደግሞ አንድ ሁለት ጊዜም ተናግሬያለሁ። አሁንም ደግሞ ብደግመው ምን ያህል መጥፎ ሰው እንደሆነ ምን ያህል ፕሪንስፕል የሌለው ሰው እንደሆነ በፕሪንስፕል የማይሉ በጦርነቱ ጊዜ ውስጥ ቲኤምኤች በነበረበት ጊዜ ብዙ ነገር የሚናገርበት አለ። ብዙ ነገር ግን ፊው ነገሮች የተናገረዋል። የድፍረቱ ድፍረት የብልግናው ትግራይ ሆነ አማራ ወይም ሌላ ኢትዮጵያ ሌላ ዘሮች ያገባ ተፋቱ እስኪል ድረስ አፉን አፍትቶ የተናገረ ሰው ነው። ምንድን ነው የሚባለው? ግሮሰሪ ወይም ሱቅ ወይም መደብር ያለውም ሌሎች ዜጎች ካሉ ከትግራይ ውጭ የሆኑ ቦታ ሄዳችሁ እንዳትገዙ፣ እንጀራም ቢሆን ምንም ቢሆን
እንዲህ ብሎ በማን ጊዜ? በጦርነቱ ጊዜ በነበረበት ጊዜ እንዲህ ብሎ የተናገረ ሰው ነው። ዛሬ ፍሊፕ ን ፍላፕ ይሉታል በእንግሊዝኛ። ግልብጥ ብሎ እንደነ ጌታቸው ረዳ አንደኛው የብልጽግና ስፖክማን ለመሆን የማያደርገው ነገር የለም። እንዲህ አይነት ባለጌ እነዛን ጀነራሎች የባህል ጀነራሎች ናቸው ብሎ የመጀመሪያ ከአፉ ያወጣው ስድ ይህ ሰውዬ ነው። አሁን ደግሞ አንድ ነገር አገኘው ብሎ ወደ ሚዲያ አንድ ነገር አገኘው ብሎ በፍ በቃል ትላንትና ነው ከትላንትና እንደተነገ አንድ ነገር ተገኘ ብሎ ባው ሄጄ እንትን ልል የሚሉ አሉ አይደለም። ይሄ እንደነዚህ ይሄ እንደዚህ ነው እና ስማቸው አለኝ፣ ስማቸውን እንሰጣለሁ፣ መስጠት እችላለሁ። listen, go ahead, make my day። ምን ለውጥ ታመጣለህ? አንተ ያለህን ሲአይኤ አንተ አሁን አውቃለሁ ምናምን ሲአይኤ ወይንም ደግሞ የሚፈልጋቸው ከሆነ ያ ዲፓርትመንት ዩኤስ ዲፓርትመንት የውጭ ጉዳይ እንትኑ ከአንተ የበለጠ ከነ ቅድመ አያቶቻቸው ሊስት ውስጥ ያስገባቸውን ከነ ቅድመ አያቶቻቸው ስማቸውን ያውቃል። የምታገኘው የለም ካንተ የሚፈልግ ካንተ ሪሊ የሚገኝ ጥቅም ያገኛሉ ብለው የምትናገረውን ነገር ብለው የሚጠብቁ አይደሉም። በእውነቱ ፕሪንስፕል የሌለ አቋም የሌለ ያ ሁሉ በተናገርከው አንተና እንደ ጌታቸው አይነቱ ያን ሁሉ ነገር በተናገራችሁበት ትናንትና ዛሬ ግልብጥ ብላችሁ ለዛ ሰው ጮኋል፣ ለዛ ህዝብ ጮኋሉ የምትሉ የነበሩ ግልብጥ ብላችሁ በጣም እኮ ነው የሚገርመኝ። ዛሬ አንደኛ የዛ ህዝብ ጠላቶች እናንተ ናችሁ። አሁን ስለዚህ ሰውዬ ልምጣ። ምን ያህል እናንተ ዓላማ የሌላችሁ ፕሪንስፕል የሌላችሁ ያን ተዋጊ ፖለቲከኞችም አይደላችሁ፣ በምታምኑበት የምትጸኑም አይደላችሁ፣ የማትረቡ ናችሁ። ስለዚህ ሰውዬ ልምጣ። በጣም ፖለቲካ አይደለም የሰውዬው ነገር ግን ምንድን ነው የዚህን ሰውዬ ስሙ ማርያን ከሪም ናስር ይባላል። ኢራናዊ ነው። ይህ ሰውዬ እነ 70s አይ ብሊቭ ኢንግላንድ ተምረዋል። ከዛም በኋላ ወደ ሀገሩ ተመልሶ ኢራን ወደ ሀገሩ የተመለሰ ትንሽ በሻሃው ጊዜ በዛን ጊዜ በነ 70 ጊዜ 1979 እነዚህ ከመምጣታቸው በኩዴታ ከመምጣታቸው በፊት በሬቮሉሽን አብዮት ከመምጣታቸውና የእስላም ስቴት እንደዚህ ከማድረጉ በፊት ይህ ሰውዬ እዛ ኢራን ውስጥ ከትምህርት ቤት እንግሊዝ ውስጥ ተምሯል። ከዛ ኢንግላንድ ውስጥ ከተማረ ወደ ኢራን ተመልሶ ሳምሃው ኢራን ውስጥ አስረውት ምን ብለውት ወደ የስደት አሳይለም ወደ ቤልጅየም ተቀብለውት ከዛ ካባረሩት በኋላ 1988 ሻርል ደጎል ሆስፒታል ፍራንስ ሆስፒታል ይቅርታ
hospital. I just catch it mistaken. Hospital. No. Airport. ሻርል ደጋሎ ኤርፖርት ይሄድና ዶክመንቱ እዛ ሲደርስ ዶክመንት የለውም። የትም መሄድ አልቻለም። በእንደዛ ምክንያት ይህ ሰውዬ 18 ዓመት ኤርፖርት ውስጥ ኖረ። ቅጽል ስሙም ተርሚናል ማን ተብሎ 18 ዓመት ዶክመንት ስላልነበረው አሁን ህዝብ በዓለም እያወቀው በመጣ ጊዜ የፈረንሳይ መንግስትም የቤልጅ መንግስትም አሁን ነው እዚህ ላይ ነው ፕሪንሲፕሉ እዚህ ላይ ነው መጽሐፍ የባዮግራፊ የተጻፈው 2004 ነው። ሙቪ ሞቶ ነበር ስለሱ በስቲፈን በርበርግ ቶም ሃንክ የሚባሉት ዌል ኖውን ፊልም ደራሲና አክተር ዌል ኖውን ስለዚህ ሰውዬ ቤዝ እውነተኛ ታሪክ ሙቪ ወጥቶ ትልቅ እንትን ነበርና መጽሐፍ ባዮግራፊውም የጻፈው እሱና በጣም ይሄ ሰውዬ ቀላል ሰው አይደለም እና እሱና አንድ ሰው ረድቶት ስሙ ለጊዜው ጠፋብኝ ረድቶት ነው ያለው። ስለዚህ from 1988 until 2006 ይሄ ሰውዬ 18 ዓመት እዛ ውስጥ in between ግን ወገኖቼ in between now እሱ ዶክሜንቱን ሲያዩት ምን ሲሉ ለንገድ እንደተማረ እንደነበር ስለዚህ የፍራንሳይ መንግስትና የቤልጅየም መንግስት አሳይመንት ሰጥሃለን ውጣ ተባለ። ምክንያቱም በዓለም ውስጥ ታወቀ እንትን አለ ተባለ ቦታ ሰጥሃለን ኑ አለ። ለምን መሰላችሁ ነው ያለው? ስሜ መሪያን ከሪም ናስር ሰር አልፍሬዶ ነው ባለው። እናቴ አንድም ዶክመንት ውስጥ አልታየም፣ ተፈልጎም እንትን አላለም። እናቴ ስካቲሽ ነች፣ ከስካቲሽ ነው እንትን ያለው። እንግሊዝ ተምረዋል ብያቸዋለሁ። ይሄ ካልሆነ ዶክመንቴ ውስጥ ስሜ መግባት አለበት፣ ሰር አልፍሬድ ተብሎ መጻፍ አለበት። ካልሆነ አልገባም፣ አልሄድም፣ አልፈልግም ተባለ። ይታያችሁ የሰውዬ ዶክሜንቱ የጠፋበት በየቦታም እንትንም ኢራንም ተቀምጦ ኢራንም ሄደው ሲሉት ባክግራውንዱንም እነ 70 ኤርሊ እነ 70 እንግሊዝ ሄዶ ተምሮ ነበረ። ነገር ግን የሚጠራበት መሪም ከሪም ናስር ነው የሚባለው። ነገር ግን ይሄ ነው ስሜ መሆን ያለበት፣ ሰር አልፍሬድ ነው። ይሄ የምትሉትን ስም አልቀበልም እንደዛ ነኝ ብሎ ኖ። እኛ ደግሞ በዚህ ኢራን ውስጥ በነበርክበት ጊዜ የምትጠራውን እንግሊዝ ውስጥ በነበርክ ጊዜ ኖ፣ እናቴ ስካቲሽ ነች። ተፈልጎ እናቱን ከስካቲሽ ዲሰንት መሆኗ ፈልገው አላገኙትም። ኢንፋክት እንደሚባለው እናትየው ኢራናዊ ነች፣ ኢራን ነች የነበረችው። ስለዚህ 18 ዓመት እዛ ኖረ ሻልተር ውስጥ። እዚህ ጋር የምታዩት ከመጽሐፉ ትናድርጊ መጽሐፉ ማለኝ ትናይቼ ያዘ። ምንድን ነው? ለምን አመጣኸው? ምን ግንኙነት አለው ከእንደነዚህ ከዚህ ወሮ በላ ጋር ብትለኝ፣ ይሄ ለሆዱ የሚያድር ነው። ይሄ ግን እውነትም ይሁን አይሆንም እንደዛ ሸልተር በጠበበበት ቦታ እዛው ተርሚናል ማን ውስጥ እየኖረ ሁለት አገሮችም ኦኬ ተቀበለህናልና በእንደዚህ ስም እንሰጥሃለን ሲሉት ኖ የኔ ስም ሰር አልፍሬድ ማለት መባል አለበት።
ብሎ ቆሙ እስኪሞት ድረስ። ከዛም 2006 ታመመና ሆስፒታል ገባ። ከሆስፒታል ከወጣ በኋላ ሆስፒታል ውስጥ ለስንት ዓመት 2006 ከዛም በኋላ ወደ ሸልተር ወሰዱት። የተወሰነ ዓመት ሸልተር ውስጥ ኖረ። ከዛም በኋላ ጤንነትን ሲመል ወደ ኤርፖርቱ ተመለሰ። ለምንድን ነው? መርሳት የሌለባችሁ ወገኖች፣ መጽሐፉን ፈልጉና አንብቡት። አላይል ምናልባት ታገኙት ይሆናል። ቡኩ ነው ያለኝ። ስሜ በዚህ ስም መጠራት አለብኝ። ይሄ ነው። የሚገርም ታሪክ ነው። በኋላም 2022 እዛች ኤርፖርት እንደገና ሸርደጎ ውስጥ ከሆስፒታል ነው ከእንትን ካለበት ከወጣ በኋላ በ2 ወር ውስጥ እንደገና ነፍሱ አረፈች። ይህ ላመነበት ነገር ስሜን ይሄ ነው ስሜ የሰሰ ብሰጡ አሳይመንት ሰጥሃል ቢባል አሳይለም ማለት መኖር ትችላለህ እንደ ማንኛውም ወረቀትን ተሰጥቶት ቤልጅየምና ፈረንሳይ። ነገር ግን ሰር አልፍሬድ ብለን አንጠራ በስምህ ነው ሲሉት እንደዛ ከሆነማ አልቀበልም፣ ይሄ ከሆነ አልቀበልም ብሎ ኢማጂን አድርጎ 18 ዓመት ኤርፖርት ውስጥ ተርሚናል እየኖረ ሰውኑ ከዛ አወቀው። ህዝቡም ምግቡንም ምኑንም እየሰጡት እየኖረ እዛ ታሞ ሆስፒታል እስኪሄድ ድረስ ከዛም ተመልሶ እዛ ቦታ ላይ ሞተ። think about it። እንደነዚህ አይነት ወሮበሎች ግን ዛሬ ለዛ ለትግራይ ህዝብ ለተበደለ ለጮሆ ላለ ህዝብ ሞታለሁ ላሉ ዓላማ ቢሶች ፕሪንሲፕል የሌላቸው ለሆዳቸው አዳሪ ለጥቅም ነበር ለካ። አሁንም ደግሞ ይሄ ተነስቶ ሲሪየስሊ ፋዳ ለመስጠት ነው። የሚያመጣው ነገር የለም። ውሸት ነው። አብሶሉትሊ ውሸት ነው። እንዴት እንደሚሰራ ስቴት ዲፓርትመንት እንትን አይልም። ኢንፋክት የናን ቦታ ለየናን መስሆናችሁ ፖይንት የምታደርጉ በምትጠቁሙበት ነገር አለ። ነገር ግን ስለ ውጭ የሚፈልጉትን ሰው ስለ ውጭ ዩናይትድ ስቴትስ ውስጥ አይደለም አታሻቸው ያለው። የትግራይ ጀነራሎችን ቢፈልጓቸው አዲስ አበባ ያለው ኤምባሲ ሁሉን ነገር አውቆ ሁሉን ነገር ከዛ ነው ትራንስሚት የሚያደርገው። ይህ ቁጭ ብሎ እንሰጣለን ቢል እንዴት እንደሚሰራ እንኳን አያውቅም። ሲስተሙን እንዴት እንደሚሆን አያውቅም። ምን ብዙ ከመናገር በፊት ዝም ብሎ ማንቧረቅ እንጂ የሚያመጣው ውጤት የለም ለማለት ነው። ዜሮ ናዳ።
ጀስት ዜሮ ናዳ። ለዚህ ነው የውጭ ጉዳይ ሚኒስተር የሚባለው። የውጭ ጉዳይ ሚኒስተር እስፔሻሊ ሲአይኤ ዲፓርትመንት ብዙ የሚሰራው ፊልድ ይባላል። የሚወጡት ፊልድ ነው። ፋክቱን የሚይዙት የፈለጉ እንደሆነ እዛው ቦታ ላይ ሄደው ነው። ከዛ ነው ትራንስሚት የሚያደርጉት። ከዛ ቦታ ላይ ነው የሚሆን ከሆነ አይሆንም፣ የሌለም ነገር ነው። ስለዚህ ባለፈው ጊዜ ተናግሬያለሁ። ይሄ ኤርፖርት ቪዛ ምናምን ብዙዎቹም አውቀውት ገብተዋቸዋል። እንኳን እነሱ ሌሎችም እንደነ ጌታቸው አይነቱ ግን ይሄ አይበቃም ብለው ሮጦ አለቃቸው ስላላቸው ነው። ይህም እንደዚሁ ነው። አለቃው እዛው አዲስ አበባ ያለው መሰለኝ አዲስ አበባ ያለው ገዳይ መሰለኝ አለቃው። ለዚህ ነው ሩጦ አፉን መክፎት የጀመረው እንጂ ዝም ብሎ ፍሬ ምን ይባላል ፍሬ ከርስኬ ነው። እና ብዙ አንዳንዶቻችሁ ስታወሩም ሰምቻለሁ። አቴንሽን ብዙ መናቅ ይሄ የሚናቅ ሰው ነው። ምክንያቱም ፕሪንሲፕል ይሄ ከጎኑ ያደረኩት ይሄ ሰውዬ ነፍሱን የማረው እና ኢምፕረስ የሚያደርግ ነው። ለዚህ ነው ስቴፈን በትልቅ ሙቪ ፕሮዲውሰር ነው። ቶም ሃግ ኦልሶ ቨሪ ትልቅ ዝም ብሎ የሆነውን ስክሪፕሽን አድርጎ አንብቦ ኦኬ እኔ ያለሁበት የሚል አይደለም። አንብበው ምን ብለው አይተው ይሄ ሙቪ የተሰራበት ነው። ላይፍ ስታይሉ፣ አመለካከቱ፣ አስተሳሰቡ ገርሟቸው ተደንቀው ባዮግራፊውን ወደ ሙቪ ሴም መጽሐፉ የተጻፈው 2004 ነው። 2004 ነው ይሄ ሙቪ የሚወጣው። think about it principle ለዓላማ ስሜ እዛች በረንዳ አልጋ አይኖረውም ቤንች ላይ 18 ዓመት የተኛው ስሜ መሪም ከሚር ናስር አይደለም። አሳይመንት ካገኘኩ በኋላ ነው። ሁለቱም ሀገሮች ኦኬና እናውጣ ኖ ሰር አፍሬድ ብለህ ካልጻፍ ስሜ this is excuse me man of principle እንደነዚህ አይነቶቹ አይደሉም። እንደነዚህ አይነት አይደለም። think about it በዚህ ልተውላችሁ እነዚህን ኤግዛምፕል ልሰጥ ብዬ ነው መጣብኝ ባይምሮዬና ይሄ ሰውዬ በዚህ ምክንያት ነው። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። በርቱ። I don't think this thing will work.